ልታደርጉኝ ፎሎ ላረገኝ ሰው መክፈል ልጀምር ነው። አዎ እሺ አትሉም እንጂ የቀረኝ እሱ ነው። ቪዲዮ ምሰራው እንድታዩልኝ ነው። 10 ሰው ያየው የመረረኝ ነው። ምን ጉድ ነው ቫይራል ወጣው ብዬ ደስታዬን ሳጣጥም ለካስ በህልሜ ነው ሲነቃ ወፍ የለም። ሪፖስት አድርጉ እንጂ ዝምታ ምንድን ነው? እምቢ ካላችሁ ግን ቲክቶክ ማቆሜ ነው ይሻላል መሰለኝ። መንሼ ነው ጀማው ፎሎ አድርግ እንጂ። ሰላም ሰላም፣ እኔ ኢዮቤል ኩመራ ነኝ። የዩቲዩብ ቤተሰቦች እንዴት ናችሁ? ፈታ ዘና የሚሉ እንዲሁም አስተማሪ የሆኑ ቪዲዮዎችን ይዤ መጥቻለሁ። ቤተሰብ እያነሰን ነው። ይህ ፕሮግራም በእናንተ ፍቅር ስፖንሰር የተደረገ ስለሆነ የደወል ምልክቷን ኪሊው በማድረግ አስደስቱን። ይመቻችሁ። ወደ ቪዲዮ። እንግሊዝ ከሜክሲኮ ዛሬ ጨዋታ አላትና የእንግሊዝ ተጫዋቾች ቫያግራ መዋጥ አለባቸው ተባለ። ቫያግራ ሙጠው ነው የሚገቡት። እንዲያጠቁ በደንብ ነው። ከዛ ትዊስታ ጠይቃታለሁ። ያስቀጣቸዋል እኮ አበረታታ አታውቁም እኮ ቫያግራምን አታውቂም? ምንድነው ንገረኝ አልኩት። አልነገረኝም። ከዛ በደንብ የሚያስጠቃ ነው እኮ። ምንድነው አደንዛዥ ነው ወይ ነው እኮ አደንዛዥ ማለት ነው። የተሰራው ራሱ ቫያግራ የተሰራው ለማጥቃት ነው እንዴ እኮ። እንደ አደንዛዥ ነው፣ እንደ መድኃኒት ነው ማለት ነው። መድኃኒት ነው ግን የሚጠቅመው ለማጥቃት ብቻ ነው፣ ሌላ ነገር አይጠቅምም። ስለዚህ እንግሊዞች ይሄን ብዙ ያገባሉ፣ ብዙ ያራባሉ፣ ብዙ እንግዲህ ሰው ማይናገረው የለም እንዴ ማለት። ይመቻቸው ፋዘር። የተረገሙ ሼባ ናቸው፣ ግን ልጅቷን ሌላ ነገር አታስተምሯት። ምንም የማታውቀው ልጅ። ይመቾት ፋዘር። ልካችን ያልሆኑ ሰዎች እንደ ጠባብ ጫማ ናቸው፣ በጣም ያጨናንቁናል። ስለዚህ መራቅ ያስፈልጋል። ነገ እናጀራለን። ጫማ አይጥበብህ፣ ጫማ አይጥበብህ ብራዘር። እንዴት እንደሚያሰቃይ ሳለው እንግዲህ እንደዛ ነው እንግዲህ። መራቅ ነው በቃ መራቅ አይመስልም? እሺ ብስኩቱ ስንት ነው? 50 ብር። ባናና ስንት ነው? ባናና የትኛው ነው? ባናና አለ እንዴ? የታል? ኦኬ አንዱ ስንት ነው? አንዷ ስንት ነች? ኦኬ ስትሮበሪ አለ እንዴ? ስትሮበሪ እሱ ነው? ስንት ነው እሱ? የቱ ነው የሚጣፍጠው? እሱ ነው የሚጣፍጠው። ከሱ አንድ ልውሰዳ ባሉ ከሙላው እኮ ጅንጋማ ነው 40 ብር ሙሉን አይደል? አንዱን አይ እንዳላባ እኔ አንድ ነበር የምፈልገው። አንዱን 10 ብር አሸጥልኝ። 10 ሽጥልኝ። ደንበኛ እኮ ነኝ እኔ። ሌላ ጊዜ እገዛለሁ። 10 ሽጥልኝ። በቃ 10 ብር 10 ብር ያው 10 ብር አዲስ 10 አይ አዲስ 10 ብር አይመቸኝም። ይመቻል በቃ ወይ 5 ብር 5 ብር ነገ ልክፈል። የታክሲ ስለሌለኝ አይመችም ነው ማለት ነው። ዝርዝር አለ? እሺ አንተ ዝርዝር አንተ እሱን 10 ብሩን አንተ 10 ብሩን አንተ 100 ብር ልክፈል እፈልጋለሁ። ዝርዝሩ አያ 5 ብር ቆይ አይደለም ቆይ ዝርዝሩን ፈልጌው ነው። ቲፒ ሊሰጥ ነው። ቲፒ ሊሰጥ ነው። ቲፒ ያከረንዳ ቲፒ ለማንሳይለንዴ ብር ነው ገንዘብ ቲፒ ገንዘብ ይሰጥ። በቃ እንዲያውም አልፈልግም። አንተ ማስተው ተው አንተ ይሄ ደግሞ አንተ እንዲያውም አልፈልግም። ምንድነው ታዲያ ይሄን ዝርዝር አልዘረዝርም ትላለህ እንዴ? በቃ በእናትህ ዝርዝር ነው። በቃ ብር ከገባ ይወጣል። ለምዳኒ በቃ ሂሳቡ ልክ ነው። ቻው በቃ ስንት ምን ቀረ? በቃ አሁን ወደ ስራ። ስንት ብር ሸጥክ ዛሬ? ዛሬ ስንት ብር ሸጥክ? ብሩን እንዳትለው በደንብ። አይ እስካሁን ከጠዋት ጀምሮ የት አለ? ዋው የኔ ጌታ በጣም ነው የሚያሳዝነው ምናምን። ግን በዚህ እድሜው ስራ መልመዱ ምናምን በጣም አሪፍ ነው።
እኔ በሱ ዕድሜ መርካቶ ገብቼ ፌስታል ሽጬ ቢሆን እንግዲህ እኔ ውብዬ ነበር። ያሳዝናል። ግን እኔ የምለው የህፃናት እንዴት ነው ጉልበት ብዝበዛ ምናምን በዚህ እድሜያቸው ፌር ነው? እኔ ስራ ባይ ነኝ፣ ግን እንደው ፌር ነው ወይ ለማለት ነው። ግን ይመቸው፣ ጮሌ ልጅ ነው። በስማ እኔ ራሱ በዚህ ሰዓት ድምራውን አልሳሳትም፣ እሳሳታለሁ። በጎንደር ከተማ ሚስታቸውን ፈረስ ላይ አስቀምጠው እሳቸው በእግራቸው ሲጓዙ የታዩት አባት በማህበራዊ ሚዲያ ላይ የብዙዎችን ቀልብና አድናቆት ስበዋል። ይህ ምስል በተለይ በአብዛኛው የገጠር ማህበረሰብ ውስጥ ባሎች በፈረስ ላይ ተቀምጠው ከፊት፣ ሚስቶች ደግሞ በእግራቸው ከኋላ በሚከተሉበት የተለመደ ባህላዊ አውድ ውስጥ መታየቱ ለአሁኑ ትውልድ ለየት ያለና ትልቅ ትምህርትን ያዘለ ማሳያ ሆኗል። አባቶቻችን ምንም እንኳን ዘመናዊ ትምህርትን ባያውቁም በማንነታቸውና በባህላ የሚኮሩ እንዲሁም ለሴቶችና ለትዳር አጋራቸው ያላቸውን ጥልቅ ፍቅርና ክብሮት በተግባር ያሳዩ እንደነበር ይህ አጋጣሚ በግልጽ ያሳያል ተብሏል። ስለ ቪዲዮ ምን ትላላችሁ? ተጨማሪ መረጃ ፎሎ ማድረጋችሁ እንዳረሱ። እኔ በጣም ተቃራኒ ሆነብኝ ባህሉ። ሴቶች ናቸው እንደውም ጉልበት የሌላቸው፣ ወንድ በጣም ስትሮንግ ነው ምናምን። ትክክል እኮ ናቸው እሳቸው። ወንድ ነው በእግሩ ሄዶ ሴት ልጅ ፕሮቴክት መደረግ ያለባት ብዬ አስባለሁ። ግን ፋዘር ይመቻቸው፣ ተቃራኒ ነው ያደረጉት ምናምን። ለክብሬ ለምን ምናምን ሳይሉ በቃ ትክክለኛ የሚገባውን ነገር ፌር ፕሌይ በማድረጋቸው በጣም ደስ ብሎኛል። ይመቾት። በቃ ትንሽ ዘመን ያሉ ይመስለኛል ፋዘር፣ የገባቸው ይመስለኛል። ፎንቃ ይመስለኛል። ውጋት ይላል፣ ውጋት ይላል። የቀጠናው ስጋት፣ የቀጠናው ስጋት። አሲንጅራ እያልኩሽ አይደል እንዴ በያ አትግላሌ ከኛ ለበይም በያ ይመቻቸው። ማዘርን በዚህ እድሜያቸው ሙዳ አታስይዛቸው። በዚህ ሰዓት ሙዳ ያዙ እረፍ። እንግዲህ ሰሞኑን አነጋጋሪና ሌላው ብዙ ሚዲያው ላይ ሲንሸራሸር የነበሩ ነገሮች የጽጌ ሮያል ነገር ነው። ጽጌ ሮያል እንግዲህ ስለ ላሊበላ በሚል አንድ ቪዲዮ ሰርታ ነበር። ጠዋት መጥተው በጠዋት በድምፅ የሚለምኑ ሰዎችን ግን ብዙ ሰዎች ላሊበላ ህዝብ እንደዛ እንደማያደርግና እሷን እንደ ጥፋተኛ ሲቆጥሯት ነበር። ግን እኔ እዚህ ላይ ብዙም ነገር ማለት ባልፈልግም፣ ግን ጽጌ ሮያል ያው በምታውቀው መጠን ነው ማንም ኢትዮጵያ የሚያውቀው በቃ እነሱ መሆናቸውን ነው። እንደዛ በማድረጓ ለምን ብዙ ሰው እሷ ላይ ሊወርድባት እንደቻለ ባላቅም፣ እስቲ ቪዲዮቹን አይተን እንመለስ። ቲክቶከሯ ከፍተኛ ትችት ገጥሟታል። የተቸችበት ምክንያት ምንድነው? ፎሎ እያደረጋችሁ ጠብቁኝ ልንገራችሁ። ሁሉን አወድሳ ሞካሽታ ኖሪ አንጀቴን በላችሁ ያቺ ጾም አዳሪ ጥሩልኝ ላሊበላዋን የሚለው የጎሳዬ ተስፋዬን ሙዚቃ ጽጌ ሮያል የተባለችው ቲክቶከር ሰሞኑን ክሊፕ ሰርታ ቲክቶክ ላይ ፖስት በማለቷ ላሊበላ የቅዱሱ የንጉሱ ሀገር እንጂ በፍጹም የራብና የጾም አዳሪ አገር አይደለም፣ እንዲያውም የኢትዮጵያ የታሪክና የታላቅነት ምልክት ያለበት ትልቅ አገርና ትልቅ ሕዝብ ነው ሲሉ ብዙዎች ይደመጣሉ። አንዳንዶቹም ጽጌ ያጠፋችሁ የለም ከተከሰሰም ጎሳዬ ዘፈኑን የዘፈነው መከሰስ አለበት ይላሉ። ክሊፑን ተመልከቱትና ማን ነው ጥፋተኛ ትላላችሁ ወይስ ዘፈኑ ችግር የለውም ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ጽጌ ሮያል ብለሽ ስምሽን አውጥተሻል። እኔ ያስቁኛል አንዳንዴ ስማቸውን ሲያወጡ ያስቀኛልና አስተካኪ። አይ ካልሽ በሁለተኛው ዙር የሚሄደው አካሄድ ከባድ ሚዛን። በሁለተኛው ዙር የሚሄድብሽ አሁን በጨዋ ነው የነገርኩሽ። የሁለተኛው ዙር አካሄዴ ዶክመንቴሽን ሰብስቤ ነው የሚሄደው፣ በመረጃ ነው የሚሄደው። ስለዚህ በመረጃ ከሄድኩብሽ ደግሞ ያው ዳሜጁን አትችይው። ስለዚህ በይቅርታ ቪዲዮውን አንሺና ከነበረሽ ህዝብ ጋር ተስማምተሽ መስራት ቀጥይ። ሰምታችኋል። ምንም አይነት ክፉ አልተናገርኳትም። ግን አይ ካለች ያው ማኝዚ ከባድ ኬዝ እንዳያችሁት ነው። በቃ በማስ ነው። እኔ ለምሳሌ ዮኒ ማኛ በቃ
አንዴ የሆነ ሰዎችን ጎራ ይዞ በቃ እንዲ ትክክል ላትሆን ትችላለች፣ ግን በዚህ መንገድ ዶክሜንቴሽን ይዤ ነው መጣው ሌላ ታሪክ ውስጥ ምን አስፈለገ? በቃ ይሄ ነገር እኮ ከድሮም የታወቀ ነገር ነው። በቃ ይሄ ነገር ጥሩ አይደለም፣ እንደዚህ አይደለም ማለቱ እያለ ዛትማች የሆነ ነገር እንዳረገች ነገር እኔ ብቻ እኔ እንጃ። እኔ ምንም ማለት አልፈልግም፣ ግን እኔ ወዴት እየሄድን እንደሆነ ማወቅ ግራ ነው የገባኝ። እስቲ ሌላ ቪዲዮ ደግሞ አይተን እንመለስ። መለመኑ ማስቆም ይሻላል ወይስ መለመናችንን ለምን ለሀገር አሳየሽ ለምን በቪዲዮ አወጣሽ ብሎ እሷን መውቀስ ይሻላል? አሁን እኮ ነው የጽጌ ሮያልን ቪዲዮ አጥፊ ሲሏት ምን ሰርታ ነው ብዬ ገብቻ ያየሁትና ከወሎ የመጡ ሰዎች ምናምን እንደዚህ ሲለምኑ ምናምን በየቤቱ እየዞሩ ልጅ አዝላ ምናምን አይነት ነገር ነውና አሁን ለምሳሌ በላሊበላ አካባቢ አገው የሚባሉት አሉ አይደለ? ከዛ ሀገር የመጡ በጎንደር ለምሳሌ እኔ በምኖርበት አካባቢ ይለምናሉ ልጆቻቸውን ይዘው በየታክሲ ፌርማታው በየባጃጅ ፌርማታው የዳቦ ይላሉ ልጆቻቸውን ይዘው በዚህ በየቤታችንም ያንኳኩ እንጀራ ይጠይቃሉ። መናገር እና ምን ልፈልግ ነው መለመኑ ማስቆም ይሻላል ወይስ መለመናችንን ለምን ለሀገር አሳየሽ ለምን በቪዲዮ አወጣሽ ብሎ እሷን መውቀስ ይሻላል? ስላልገባኝ ነው። እንደኔ መለመኑ ማስቆም አይሻልም? የተበተኑት ሰዎች ቤት ነበራቸው ምናምን መሰብሰብ አይሻልም? እንደ ሀሳብ ትክክል። በቃ የኔ እናት በቃ ያንን ነገር ይሄ አይደለም ብሎ ፕሮሞት ማድረግ ነው እንጂ ከሷ ጋር በዚህን ያህል ማስፈራሪያና ዛቻ እንትን ማለት ምናምን በቃ እሷ ፍለፊት ወጣ ስለሰራችሁ ነው እንጂ ማንኛውንም 10 መንገደኛ አስቁመን ብንጠይቅ ላሊበላዎች ናቸው ነው የሚለው። በቃ አለቀ። አስቸጋሪ ነው። እስኪ የትኛው ወላጅ ነው ልጁ ከ37 ተማሪ 36ኛ ስትወጣ ልጄን መድረክ ላይ ሸልሙልኝ ላመሰግናት እወዳለሁ ብሎ ልጁን የሚያበረታታ? ዛሬ በነበርኩበት ግራጁዌሽን የሰማሁትን ታሪክ በጣም ልቤን ስለነካው እንደ ወላጅ ብዙ ወላጆችን ኢንካሬጅ እንደሚያደርግ ስላመንኩ ቪዲዮ ልሰራበት መጣሁ። ዛሬ ልጅቷ ያለችበት ታላቅ የሆነ የዩኤን ፖዚሽን ላይ ነውና በጣም በወላጆቿ ብርታት በወላጆቿ ትጋት በጸሎት ልጃቸውን ለመደገፍ ያላቸውን ልብ አይቼ እኔ ራሱ እንዴት ሞራል እንደሆነ ማለት ነው። ታሪኩ እንዲህ ነው። ልጅ ህፃን በነበረችበት አንደኛ ሁለተኛ ክፍል እያለች ካሉት ተማሪዎች መካከል ከመጨረሻው አንድ ልጅ ብቻ ጥላ በማለፏ አባትየው ወጥቶ መድረክ ላይ እንዲሸለምለት ስጦታ ራሱ ገዝቶ ወስዶ ይሰጣልና ልጇ ትሸለማለች ማለት ነው። አስተማሪዎቹ ጠርተው እንግዲህ እንደዚህ ስለወጣች ብለው ተሸለማለች ማለት ነውና እንዴት ግን ልጅህን በዚህ እድሜ ማለት እንደዚህ አይነት ውጤት አምጥታ ትሸልማለች ሲባል አባት ነገ የምትሆነውን የሚያውቀው እግዚአብሔር ነው። ዛሬ ግን እንዲህ በመውጣቷ አንድ ልጅ ራሱ በመጣሉ ለበረታታት ጎበዝ ነሽ ልላት ወዳለሁ። ዛሬ ሞቲቬት ካረኳት ነገ ትልቅ ደረጃ እንደምትደርስ አውቃለሁ ብሎ አባቷ ይናገር ነበር። ገስዋት ልጅቷ በትምህርቷ በጣም ጥሩ የሆነች እያሻሻለች ቤተሰብም ያለውን ትኩረት ጨምሮ ፍቅር ጨምሮ ልጅቷ ላይ ፎከስ ማድረግ ሲጀምሩ ልጅቷ በጣም ኤክሴል አድርጋ ትምህርቷን በጣም በጥሩ ውጤት ጨረሰች። ከዛም በኋላ ወደ ውጭ ሀገር ሄደች ማስተርሷን ሰራች። ከዛ ዛሬ የት እንደምትገኝ ብታውቀው የዩናይትድ ኔሽን ትልቁ መስሪያ ቤት ውስጥ ነው የምትሰራው። ኢትዮጵያ አይደለም በውጭ ሀገር ማለት ነውና ነገ ልጆችሽ የት እንደሚደርሱ አታውቂም። ነገ ልጆችሽ የት እንደሚደርሱ አታውቅም። ስለዚህ ዛሬ ላይ ልጆች ውጤታቸው እንኳን ጥሩ ባይሆን ነጋቸው ያማረ እንዲሆን ዛሬ ላይ ያ የተበላሸው ነገር መስተካከል ስለሚችል የትኛውም እድሜ ክፍል የትኛውም ደረጃ ሊሆኑ ይችላሉ። እስቲ ፍቅር ሰተን እስቲ አንድ ስቴፕ ጠጋ ብለን አንዳንዴም ውጤታቸው ዝቅ ሲል አፕሪሼት እያደረግን የኔ ልጅ ይሄ እኮ ያልተሳካው በዚህ ምክንያት ነው፣ ግን ደግሞ አትሊስት ይሄን ውጤት እንኳን ስላመጣሽ አመሰግናለሁ እያለ ልጆቻችን ሞቲቬት እያደረግን ነገ የሚደርሱበትን አታውቁም እላቸዋለሁ። እኔ ይሄ ታሪክ እንዴት ልቤን እንደነካኝ እንዴት እንዳስተማረኝ ልጆቼን በቃ በምንም አይነት ሁኔታ ዲፔንድ ያልሆነ ፍቅር እንድሰጣቸው ዲፔንድ ያላደረገ በእነሱ አንደኛ መውጣት በእነሱ መጨረሻኛ መውጣት የማይገደብ ነገር መስጠት እንዳለብኝ አቅም፣ ፍቅር፣ ጉልበት ማፍሰስ እንዳለብኝ የተረዳሁትና አይ ሆፕ እናንተም ይሄ መልእክት በጣም ልባችሁን እንደሚነካ ፕሊስ ብዙ ወላጆች ጋር እንድደርስ ፈልጋለሁ ይሄ ቪዲዮ። ምክንያቱም አሁን የውጤት ሰሞን ነው አይደለ? ልጆች ውጤታቸውን የምንሰማበት ጊዜ ነውና ወላጆች ዲስከሬጅ ሳይሆኑ በቤት ውስጥ ልጆቻቸውን እንዲያግዙ ስለምፈልግ ሪፖስት አድርጉልኝ። እስከ መጨረሻ ስለሰማችሁኝ አመሰግናለሁ። ሀሳባችሁ ምንድነው? ጻፉልኝ። ወዳችኋለሁ። ባይ። በቃ ይችላሉ፣ ፋዘር ይችላሉ። እኔ በእውነት ከታች በቁምጣ ነኝ እንጂ ብድግ ብዬ በቃ በጣም ሪስፔክት የሚገባውት ፋዘር ኖት በእውነት በቃ ልጅን እንደዚህ ነው። በዛ ጋር ግን
ደብድበው ምን አንጠለው ቢሆን ኖሮች ልጅ አይደለም እዚህ ትልቅ ቦታ ልደርስ ምናምን የትም አናያትም ነበር። በቃ ፋዘር ይችላሉ። በእውነት ምርጥ አባት የአመቱ ምርጥ አባት ብዬታለሁ። እኔ እኮ ከ65 ተማሪ 47ኛ ወጥቼ እኮ በሱዳን በኩል ልጠፋ ነበር 6ኛ ክፍል። የሚገርም ነው። እንዲህ አይነትም ፋዘር አለ። ዋው ብለናል። ለህዝባችን በበለጠ ትምህርትና ዕውቀት ለማካፈል የሚቻልበትን ዘዴ በመሻት ለምናደርገው ጥረት ቴሌቪዥን ተጨማሪ መሳሪያ ስለሚሆን የኢትዮጵያ ቴሌቪዥን ጣቢያ መርቀን ስንከፍት ደስ ይለናል። አፍሪካውያን በአሁኑ ጊዜ በዓለም ላይ የተለየ ስፍራ ይዘናል። ብዙ መቶ ዓመታቶች በጭቆና በባርነት የኖርን በመሆናችን ማናቸውም ሕዝብ ነፃ ሆኖ ሊኖር ይገባዋል ብሎ ለመከራከር ከኛ የበለጠ ሊኖር አይችልም። እርሻም አለመታየቱ አስበዋል። የመጀመሪያ ቀን እንደተጀመረ ምናምን እርሻ ብታይ ይለቀስ ነበር። ኢቲቪ ከ1957 እስከ 2018 ማለት ኦልሞስት 61 ዓመት ማለት ነው። ኢቲቪ በጣም በቃ የቆየ ድርጅት መሆኑን ከስንት ዓመት በኋላ ተገናኘን። እዚህ ስቱዲዮ እኮ አልመጣህም ማለት? እዚህ አልመጣሁም። ያው እንግዲህ ስቱዲዮውን ቀድሶታል። የመጣው አሁን ቀጥታ ከልደት ነውና አንድ ፎቶ አየሁ። ምናልባት ላሳየ ነው። ይህ አሁን የነበርክበት ቦታ የተነሳው ነው? አዎ ደረጀ ከደረጀ ጋር በልዩ ሁኔታ ተከበረ። በጣም ሊከበርለት ይገባል። እንደ ልፋቱ በጣም ለደረጀ እውቅና ሊሰጠው ይገባል እኮ እውነት። ልጅነታችንን ያደመቀልን እኮ ነው። አልደረስኩበትም። ውይ ደረጀ ከዚህ ሙያ ሌላ በማህበራዊ ኑሮ ውስጥ ያለው ተሳትፎ ያለው ሰውኛ ነገሩ እጅግ የበዛለት የተባረከለት ለኔ ጣራ ነው ብዬ ነው የምለው። አሁን በቃ ያለን እኮ አንጋፋ እሱ በቃ ለአንጋፋው ባካችሁ ለአንጋፋው አንጋፋ ጥያቄ ምንድነው? ወጣት ነኝ ለማለት ነው 59ኛ ዓመት ልደቱን በቲሸርት የሚያከብረው? ያው እንዳቀባበል እኮ ነው አይደል? ለኔም ወጣት ነው አይደለ? አዎ ብዙም ሄዳ አይደለም። ከወጣቱ ጋር ወጣት ነው። ከሽማግሌው ጋር ሽማግሌ ነው። ከልጆች ጋር ልጅ ነው። ደግሞ ከልጅ ጋር ልጅ ነው። ይሄ መታደል የሚፈልግ እኮ ከላይ የሚሰጥ ነው። ደሬ በነገራችን ላይ ይሄ በቃ እዚህ ቦታ ላይ ሆነ እንዲህ ነው የምትለው አይደለም። ከሁሉም ጋር ኤኒ ገቢ ብለነዋል። ኤኒ ገቢ እንደው ልደት ያነሳዋል።
ባለፈው ያንተም ልደት ሲከበር መኪና ቃል ተገብቶልህ ነበርና አስታውሳለሁ። አሁን የመጣኸው በተሸለምከው መኪና ነው? አይ እሱም ፎቶውን ይዤዋለሁ። በሊና መኪና ነው የመጣሁት። በሊና ከሷ ጋር ነው የመጣሁት። ከሳላይሽ ጋር አብራችሁ የሰራችሁት? አዎ። እንዴ አንተስ መኪና? እንግዲህ ውጪ ሄዷል አሉ ሰውየው። ከዛ ሊልክልኝ መሰለኝ። ሐሳቡ እንደዛ ነው የሚመስለው። አስታውሳለሁ እንደዚህ ቃል ሲገባ እስኪው ባን ለዚህ ጋር መሰለ እንግዲህ እኛ በተፈታው በሀበሻው ይመስለኛል። የሀበሻው ከሚጋ ከአርቱ ጋር ብዙ አመት ሰርተናል። ኦልሞስት 15 አመታችን ነው በዚህ ሴክተር ላይ። አሁን በቅርብ ደግሞ ከ5 ዓመት በፊት ኢትዮጵያ ቴክኖሎጂ የሚል ካምፓኒ በኤሌክትሪክ ሞቢሊቲ ላይ በሪኒዌብል ኤነርጂ የሚሰራ ካምፓኒ ነው። ሶ ቅድም ቤቢ እንዳለው የሀሳብ ወደኛ ሲመጣ እኛም በደስታ የተቀበልነው። ሆኖም ይሄኛ ስራ ብቻ አይደለም መጥቶ ያለበት የነቢዩ የኮምፒውተር ስራ ነው። ገና ስራ ይጠብቀናል። ግን በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር። እኔ ማወቅ የፈለኩት ወይ ምናልባት በስምህ ይሄ ከስተማይዝ አድርጎ እያሰራው ይሆን? አስበሉ አሁን ምን መኪናውን አሁን መኮንን አያረገውም እንደሱ አያረገውም። ጨዋ ነው እና ስሮር ሙሉ አስጨቀጨቀኝ በጣም በብዙ ሰዎች በእግር ሲያዩ እንዴት ሆነ ያ መኪና ደከመኝ ሁሉ። ኧረ ተው ሰው ተሸልሞ ይደክማል እንዴ? ደስ ይላል። እና እስካሁን ድረስ እኔ አላገኘሁትም። አሁን እንደውም ከሀገር ወጥቷልም ይባል ወሬ አለ። ያው የመኪና ጉዳይ መቼም ብዙዎችን እያባላ ነው። ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ። ሳልበላም ሳያበላኝም ብዙዎችን እያባላ ነው። እኔን ደግሞ እየበላ ነው። በላ ችግር የለም ግን እንደዚህ ቢነግርልኝ አልሰጠሁትም ብሎ ቢልልኝ እኔን የሚጠይቀኝ አይኖርም። እኔ አሁን በጥያቄ መከራ ላይ ብታይ እንዴት ሆነ ያ መኪና እንዴት ነው ያ መኪና ይደክማል። ለስንቱ ሳስረድት ትችላለህ። እኔ እንደውም ባለፈው መንገድ ትራንስፖርት እኮ አይቼህ ነበርና ታርጋ ሊያወጣ ነው እያልኩ ነበር። ለራሴ ነው ለራሴ ነው የሄድከው? ለራሴ ነው የሄድኩት። ሰው ሁሉ ሳርጎት ሳይው እኔም እዚህ ላይ አርገለጥታ ተፈ ወጣ ብዬ ያው እንግዲህ ሰው ማን ያላል ቢባል የተናገረውን ነውና ያው በአደባባይ ላይ የተገባ ቃል ስለሆነ ቃሉ ይተገበር ዘንድ ይሄው መኩየም እኔም እየጠየቅን ነው። ባይሰረግም ግደልኝ ምን ባያመጣውም ግደልኝ። ግን እንደዚህ አሁን ልክ እንደዚህ በአደባባይ ላይ እስካሁን አልሰጠሁትም አጠይቁት ቢል በቃ እንደሰጠኝ ነው የምቆጥረው። እና ያደክማል አይደለም ካለ መሰጠቱ ባሻ እኔ ረስቼው ደህና እየተጫወትኩ ያ መኪናስ ይላል። እንዴት የማላውቀው መኪና ምን ልበል። አሁን በቀደም ምሳ ስንበላ ልክ ስገባ ሬስቶራንቱ በር ላይ የሆነ መኪና ቆሞ ነበር። አዲስ ብራንድ ነው። አንዱ ለሰዎች መጥተው መኩዬ እሱ ነው አይደል ምናምን ሲሉ ነበር ይላሉ። እነሱ ሰምተዋል። ማን ሰርግ ላይ እንደሆነ አላውቅም። አብረን ቁጭ ብለንም እንደዚሁ መጥቶ መኩዬ መኪናህ መንገድ ዘግቷል አለህ። በቃ እንደዚህ ይደክማል አልኩ። እንደው በተሰጠኝና በዘጋው ሲል ነበረ። እባካችሁ ይሰጠውና ይዝጋ። እንደዚህ ቃል ሲገባ ወቴን ባጣ መጀመሪያ ያስበበት ልጆች ራሱ ቤተሰብ ይጠይቃሉ። በጣም የሚገርመው እኮ እሱ ነው። ለዚህ እኮ ነው በቃ ለቤተሰብህም ለጎረቤትህም ለህዝቡም አልሰጠውትም ካለ እንደሰጠ ይቆጠራል እኮ። ቆይ መኪናውን ሸልማለሁ ሲልህ ግቢ ምናምን አዘጋጀህ ማሳደር? እኔማ ነበረኝ በፊትም ግቢ። እሱ አይደለም ለነትር የሚያዞራልኝ ችግር የለም። አሁን የሚቆመው ነው የጠፋው። የሚቆመው እኔ ልቆም። መኪና ደግሞ ለሊት ነው የምታቆመው መቼም። ቀን አታቆመውም። ቀን ስራ ነው። ታዲያ በመተኛ ሰዓት እንዴት ልቆም እያለ ነው በእናታችሁ። እንደዚህ አይነት ትልቁ ነው ማለት ላይሆንልህም ይችላል፣ ላይሳካልህም ይችላል። ምንም ችግር የለውም። ስለዚህ አሁን አዲስ የሰራው ፊልም ርዕስ ራሱ ለመኪናዋም ይሰራላ። ሳላይሽ? አዎ ሳላይሽ መኪናዋ
ቀላል ይሰራል እንዴ? ይሰራል። ታዲያ በጣም ለመኪናዋ ምን የሰራው ማለት ነው? ሳላያት የሚለው እንደዛ ይመስላል። ሳላያት መኪናዋን አይ በጣም አሪፍ ፊልም ነው። በጣም በነገራችን ላይ የኮሜዲ ተመልካቾችን እንደ አዲስ የመለሰ ተብሎለታል። ድንቅ ተዋንያን ግንባር የፈጠሩበት ነው። ሳላያትን እዩት እያለ ነው መኮይ ራሱ እስኪ ስለ ሳላያት እስኪ ትንሽ በሁሉ ነገር ለውጥ አለ አይደል? አሁን የገባን ይመስለኛል ፊልም በደንብ ከትወናው ጀምሮ ጋሽ ሙኬ እንግዲህ በጣም ሪስፔክት ከምንሰጣቸውና በጣም ተወዳጅ ከሚባሉት አርቲስቶቻችን አንዱ ነው። የሚገባው ሰው ነው በእውነት። እስካሁን ለምን እንደዘገያችሁ አላውቅም። የሚገባው ሰው ነው። ግን እንዲህ ሰውን ማኑ አስነክታችሁ የምትጠፉ ሰዎች በጣም ይደብራል ለማለት ነው። ለጋሽ ሙኬ ግን የምትችሉ ሰዎች ይገባዋል። በጣም ከሚያዝናናን አርቲስቶች በቃ ኢትዮጵያ ውስጥ አሉ ከምንላቸው አንዱ እሱ ነው። ይገባዋል እላለሁ። እንወዳለን ሙኬ። ተዘራ አበራ ማን ናቸው ማለት? ተዘራ አበራ ማን ናቸው? ጥያቄ ግልጽ ነው። ተዘራ አበራ እዚህ ነጋዴ ነው። ጥያቄን ግልጽ ላድርገው። ተዘራ አበራ ለእርሶ ምንድን ናቸው? ዘመዴ ነው። ምንድን ነው ዝምድናችሁ? ዘመዴ ነው። በዝምድና ደረጃ ዘመዴ ነው። የእናቶት ወንድም ነው። ሄደን ስላገኘናቸው አይ ይህን ማነሳው ያው ዝምድና መብት ነው። ነገር ግን ቀጥሎ ማነሳው ጥያቄ ስላለ ነው። እሺ ዝምድናውን ነገር ያለው ወደ ጥያቄው እንግባ። ተዘራ አበራ በተደጋጋሚ እዚህ ተቋም ውስጥ ተዘራ አበራ በሚል ስም ማለት ነው በተደጋጋሚ ጨረታዎች እንዲያሸንፉ የሚደረግ ድርጅት ነው። በተጋነነ ዋጋም ጭምር። ይሄን ያውቃሉ እርሱ? አላውቅም። እሱ ዋጋ ይከፈላል አይደል? ክፍያ ይፈጽማል። ይከፈላል። ለተዘራ አበራ የሚል አይቶ አያውቁም? ይከፈላል። ለሁሉም ለሱም ሊከፈል ይችላል፣ ለሌላም ሊከፈል ይችላል። በመከፈል ደረጃ ማለት ነው። ክፍያ ዳይሬክተር ስለሆንኩኝ ግን የዋጋ መጋነን ከዋጋ ጋር ተያይዞ ለሚመጡ ነገሮች በጨረታ ህጋዊነት ያው ከኔ ስራ ጋር ብዙውን አይገናኝም ብዬ አስባለሁ። አቅራቢ ድርጅቱ የማን ነው ማለት? ተዘራ አበራ የሚባለው አቅራቢ ድርጅት ባለቤትነቱ የማን ነው? መሬት ላይ ያለውን ግልጹን ነገር እናውራ። በማስረጃ ስለሆነ የምናወራው። የራሱ ነው። የማን ነው? የተዘራ ነው የሚሆነው። ተዘራ አበራ ብሎ ከመጣ ክፍያ የተዘራ አበራ ነው የሚሆነው እኮ። እርሱ ዘመድ ማለት ነው። በእርሱ ዘመድ ስም የተከፈተ ማለት ነው። ለኔ ነገርኩ እኮ ዘመዴ ነው። እሱ ስለተደረገ ምን ሆነ ነው። እኔ አሁን ይህን ጥያቄ ማነሳው ለምንድን ነው? ለእርሱ ብቻ ሳይሆን ለተቋሙ ኃላፊዎችም ጭምር ነው። ተዘራ አበራ 2014 ላይ ያቀረቧቸው ምርቶች ጭማሪ ተደርጎ ተሰጥቷቸው ያቀረቧቸው የሶፍት ምርቶች ሐሰተኛ መሆናቸውን እኛ ማምኮ ድረስ ሄደን አረጋግጠናል። እሱ እየታወቀ እንኳን በ7 ሚሊዮን ብር የእቃ ግዢ ላይ 2015 እንዲሳተፉና እንዲያሸንፉ ተደርጎ አዋርድ የተሰጣቸው ሰው ናቸው። ሐሰተኛ ሰነድ እንዳቀረቡ እየታወቀ እንኳን የተሰጠው ድርጅት ነው ተዘራ አበራ ማለት ነው። ይሄን ምን አይነት የተጋነነ ዋጋ ምናልባትም ይሄን ያላስተዋላቀ ተዘራ አበራ አቅራቢ ድርጅት ውስጥ የእርሱ ድርሻ ምንድን ነው? ምን ድርሻ የለኝም። ምንም ድርሻ የለኝም። ተዘራ አበራ ፋና ብሮድካስቲንግ ኮርፖሬት ምርመራ ማድረግ ከጀመረ በኋላ ስሙን እንዲቀይር ወይንም እንዳይወዳደር ዞር እንዲል ተደርጓል። በአሰራር ሳይሆን ሆን ተብሎ በተጠና ሁኔታ። ይሄንን ማያውቁም እርሱ ያውቃል። ተዘራ አበራ እኔ ጋር ይመጣል። መቼ መጣ? ይመጣል፣ ሁልጊዜ ይመጣል። እሱ የህመምተኛ ነው፣ ይከታተላል። እዚህ ግለሰቡን አይደለም ብለው ግለሰቡን ሳይሆን አቅራቢ ድርጅቱ ፋና ምርመራ ከጀመረ በኋላ ድርጅቱ
አጠራጣሪ ነገር ስላለ ወይንም ከእናንተ ጋር ንክኪ ስላለው ዞር እንዲል ተደርጓል። በግልጽ ልንገሩት። ስለዚህ ይሄ ድርጅቱ በአንድም ይሁን በሌላ እርሶ ድርሻ አሉት ማለት ነው። አይ ለምንድን ነው የሚኖረኝ? እኔ መስራት ከፈለኩ አቅሙ ካለ ስራ ትችኩ መስራት እችላለሁ። በስራ ደረጃ ማለት ይሄን እድል ያገኙትማ ፋይናንስ ኃላፊ ሆነው የራስዎት ድርጅት አቅራቢ ሆኖ እዚሁ ተቋም ውስጥ እንዲያቀርብ ማድረግን የመሰለ ያውም ህገ ወጥ የሆነ እቃ ከደረጃ በታች እያቀረበም በየአመቱ እንዲያሸንፍ የሚደረግ እድል ነው። ከደረጃ በታች እንደዚህ ሆነ ምናምን አላውቅም እስካሁን። አሁን ዛሬ ነው መስማቴ። በጣም ነው የሚያሳዝነው። በቃ ሀገሪቷ ራቆቷን መቅረቷ፣ በዛ ላይ ሲያወራ ራሱ ያስታውቃል። በቃ የሚያወራው ነገር ጠፍቶት ምናምን። እኔ ግን ከላይ የሚቆጣጠር ሰው የለም እንደ ኢትዮጵያ ውስጥ። በቃ ማንም እንዳሻው መስመር እያበጀ መገንጠል። ራቆቷን ቀረች ይቺ ሀገር። ሶሻል ሚዲያው ላይ ሌላው አንድ ሰሞኑ ሲዘዋወር የነበረ ነገር እኔ እንኳን ቪዲዮ ልሰራበት አላሰብኩም ነበር፣ ግን እሱን ተያይዞ ቪዲዮ የሚሰሩ ቪዲዮዎችን እያየው አላስችል ስላለኝ ነው። ስለ ገርዳሜት ነው። አንድ ልጅ ወጣ ሚዲያ ላይ በቃ እኔ የማንም ገርዳሜ ስላለች የሚሰጡት አስተያየቶች እና ከኋላ እየመጡት ያሉት ነገሮች በቃ እኛ ምን አገባን? አንድ ሰው እኮ ሊሳሳት ይችላል። የሆነ ነገር ልታወራ ትችላለች፣ ሊያዳለጣት ይችላል። አዳለጣት እንበልና ግን በጣም ይሹ ተደርጎ ምናምን እንደ ትልቅ ነገር እስቲ እየተብላላ ነው ያለው። ግን እኔ ከሱ በተያያዥነት የተሰሩት ቪዲዮዎች ስላናደዱኝ ነው ይህን ቪዲዮዎች ልሰራው ያሰብኩት። ይህን ቪዲዮ ለመስራት ያሰብኩት እስቲ አይተነው እንመለስ ቪዲዮቹ። ስንት ገርዳሜ መኪና እየነዳ እግዚአብሔር እንግዲህ ይህን በማለት ነው ነገሮች እየተነሱባት ያለው። ይሁን እሺ፣ በእርግጥ እኔ ልክ ነች እያልኩ አይደለም። ሁለት ነገር እዚህ ላይ እንደተሳሳተች እርግጠኛ ነኝ። አንደኛ ዝቅ ብለው ዋጋ ከፍለው የሚሰሩ የሚያገለግሉን እህቶቻችንን ረግጣለች። ትክክል አይደለም፣ እውነት ነው። ሁለተኛ ደግሞ ሌላ የተናገረችው ነገር ይሄን የመሰለ መልክ ይዤ ማለት ለሌላ ለሚመጡት ትውልዶች በቃ መልክ ያለው ሰው በሾርት ከት መኪና ይገዛል እንደማለት ነው። ይሄ ትልቅ ማህበረሰብ ላይ ጫና የሚፈጥር ንግግር ነው የተናገረችው። እኔ በዚህ ትክክል ነች እያልኩ አይደለም፣ ግን በቃ አዳለጣት። እሺ ይሁን አጠፋች እንበል እና እስቲ ከዛ በኋላ ግን እየመጡ ማለት አቅጣጫው ወዴት እንደሄደ እንድናየው ብዬ ነው። እስቲ ደግሞ ከዛ በኋላ የተሰጡትን አስተያየቶች ምናምን ቪዲዮቹን አይተን እንመለስ። ይሄን መልክ ይሄን ውበት ይዤ ነገር ግን ገርዳም የሆኑት መኪና እየነዱ ነው። ይሄ ደግሞ ምን ማለት ነው? በእኔ አንደርስታንዲንግ መኪና ያለ ወንድ ምን ትሰራለህ? አበለብል ነኝ ነው። እቺ ልጅ በዚህ መልኩ ሪያክት እንድታደርግ ዋናው ተጠያቂው አድርጌ ነው የተነሳሁት ቤተክርስቲያንን። አዲስ ክርስቲያን እኮ ናት ይሉናል ማለት ነው። አዲስ ክርስቲያን አይደለች፣ የመጋቢ ልጅ ናት። ቤተክርስቲያን ውስጥ ያደገች ልጅ ናት። ኢንስታግራሟን ገብታችሁ እንዳታዩት ነው መክራችሁ። በነገራችን በጣም አጸያፊ የምትፖስታቸው ፖስቶች ብታዩ፣ የመጀመሪያ ልጅቷ ተጫወተች እንጂ አላጠፋችም። አንተ ግን አባቷ ፓስተር ነው ብለህ ነቢይ ጥሌ ብለህ እንዳልክ ጋር ሄደህ ይሄ ሁሉ ርቀት ሄደህ ስለ ልጅቷ ማውራት የፈለግከው የግል ጸብ ያለብህ ነው የምትመስለው። መጽሐፍ ቅዱስ ገላትያ 6 ከቁጥር 1 ላይ ሰው በማናቸውም ድካም ውስጥ ቢገኝ መንፈሳዊ የሆናችሁ እናንተ በየዋህነት መንፈስ አቅኑት ነው ተብሎ የተጻፈው። በየዋህነት ያ ማለት ሰው አጥፍቶ እንኳን ቢገኝ በከባድ ድካም ውስጥ እንኳን ቢገኝ ያንን ሰው በየዋህነት መንፈስ አቅኑት ነው የሚለው እንጂ ግደሉት፣ አሳዱት፣ ቅበሩት፣ አሸማቁት ተብሎ አልተጻፈም። ኢንስታግራሟ ላይ ሄደ ሂስትሪዋን በርብረክ ይሄ ሁሉ ነገር አለባበሷ ይዘገንናል። ልንገርህ እኔ ያንተ ንግግር ነው የሚዘገንነው። በዚህ መልኩ ማንንም ልትመልስ አትችልም። ራሱ ተመለስ። እዚህ ጋር እኔ አንድ ነገር ለመናገር የምፈልገው በዚህ ያህል እኔ ማን ነው እንደዚህ? እኔ እኮ የትኛው ያንተ ክርስትና ያንተ ህይወት የትኛው ጥሩ ሆኖ ነው የትኛው ምዕመን መቆጣጠር የሚችለው? ሰው ክርስትና የግል ነው፣ ኑሮ የግል ነው። እሷ ጥሌ ጋር ስለኖረች በቃ መልአክ ልትሆን አትችልም። እንዴት ነው የምታስቡት? እኔ እኮ ምን አይነት ሰዎች እንደመጣችሁብን ዘንድሮ በጣም ግራ እየገባ ነው። አስቸጋሪ ጊዜ ላይ ነው ያለ ነው። በቃ እቺ ልቅምቃሚ ገንዘብ ታገኛላችሁ፣ መዘርጠጥ፣ ሰው መርገጥ። ኧረ እባካችሁ አድቡ።
እስቲ ሌላ አንድ ቪዲዮ ደግሞ አይተን እንምጣ። እኔ በጣም ይገረመኝ ደግሞ አቡና ተብዬው ነው መንፈሳዊ ካድሬ ልክን አዳራሽ ከከፈትክ በኋላ ማን ጥላውን ጸጋዬ ራስን ፕሮፌት እያልክ ምትጠራ ሙሴም አገልጋዩነቱን ብንተወው እንደ ሰው ሰውን እንዴት ማክበር ያቅታል? እንደ ሰው የሰውን ስሜት፣ የሰውን አቋም፣ የሰውን አመለካከት አክብሮ ማውራት እንዴት ያቅታል? እኔ ይገርመኛል። እነዚህን አገልጋዮች የምትናገርባቸው ነገሮች ሁሉ ባይዘወይ እንደ ዋጋ ትከፍለዋል፣ እንደ ዋጋ ታጭዳታለህ። እያንዳንዷ ቅንጣት እግዚአብሔር ምስክሬ ነው የምታጭደው ዘር ሆኖ መሬት ላይ ይወደቀልህ ነው። እኔ በጣም ነው የማፍረው፣ እኔ በጣም ነው የምሸማቀቀው። አቡናን እንደ አቡና እንኳን መናገር አልፈልግም። አንድ አገልጋይ ነኝ ብሎ ራሱን የሚጠራን ሰው፣ አንድ የእግዚአብሔርን ቃል የሚያወራን ሰው በዚህ ልክ መናገር ከባድ ነው፣ ከባድ ነው። ስፔሻሊ ነብይ ጥሌ እስኪ የምትነቅፍበት ነገር ካለ አንድ ተናገር ብትባል አንድ አታወጣ። እግዚአብሔር ምስክሬ ነው። ያስከፍልሃል ዋጋ። ዋጋህን አንድ በአንድ ታጭዳለህ። ይሄ እኔ እንደ እግዚአብሔር ሰው የምናገር እውነት ነው። ያስከፍልሃል፣ ያስከፍላል። የምትዘራው ዘር ሁሉ ይታጨዳል። እኛ ሀገር ውስጥ ምን አለ መሰላችሁ? በጣም የሚደብረኝ ነገር ሌባ ሲያዝ የተሰረቀው ሰው አለ፣ በአካባቢው ሰው ያለው ሰው አለና ዱላ ምናምን ነገር ይወርድበታል አይደለ? የሚያልፈው ምን እንደተፈጠረ የማያውቀው ሰው ሌባ ሲባል ብቻ ሰምቶ ይመታዋል። ይሄን እኮ መስሪያ ቤት ውስጥ አንድ መስሪያ ቤት ውስጥ ገንዘብ ካላመጣሽ ይሄን ነገር አላስጨርስልሽም እያለ የሚያስቸግር ሰው ነው። መስሪያ ቤት ውስጥ የራሱን ሙስና የሚሰራ ሰው ገላይ ሲሰርቅ የተያዘን ሌባ ግን ለመደብደብ አንደኛ ነው። ሌባን እያበረታታው አይደለም፣ ግን ተገቢውን ቅጣት ብቻ ቢሰጠው ብዬ አስባለሁ። ለህግ ማቅረብ በቂ ነው ብዬ አስባለሁና እቺም ልጅ ጋር እንደዛው ነው። አጥፍታለች። በጣም የሚያስጠላ ጥፋት ነው ያጠፋችው። መሆን የሌለበት መናገር የሌለባት ነገር ተናግራለች። ያው አንዳንድ ልጆች በኮንፊደንስ ልጆቻችሁን ስታሳድጉ ጥሩ ነው፣ ግን ኦቨር ኮንፊደንስ ማለት ይሄ ነው። እሷ ጋር ያለው ውበት ሌላ ሰው ጋር ያለ አይመስላት ማለት ያው ቆንጆ እሷ ብቻ እንደሆነች ተደርጋ ማይንድሴቷ ላይ ስለተሰራ ይመስለኛል እንደዚህ ያለችው። ግን ያው አጥፍታለች። ጆርዲ ወጣ ተናግራለች፣ ብዙ ሰው ወጥቶ ተናግሯል። ግን አላቆም አለኝ ይሄ ነገር። ሳምንቱን ከሳምንት እስከ ሳምንት 15 ቀን ኦልሞስት ሊሆናት ነው። ለምሳሌ በጣም ተናድጄ ነበር፣ ቪዲዮ ልሰራ ነበረ። ጆርዲ ሊትራሊ እኔ የተናገርኩትን ተናገረችው። ከዛ በኋላ ደግሞ እኔ በጣም እኔ እንጃ ይሄ በቃ እኔ እንደው ቃላቱን መጠቀም ባልፈልገውም ይሄ መንደር ውስጥ ያደገ ልጅ ስለሆነ ነው። በቃ እቺ ቲክቶክ ላይ ለምትመጣ ቁጭ ብሎ ለሚለቃቅሟት ሳንቲም ብለው በቃ የሚያወሩትን አጥተዋል፣ የሚያወሩትን አጥተዋል። ነገሩ የትኛው ፍሬህና እንትንህ ነው? ሄድክ እዛ መልካም ወጣት ብለህ ዮናታን ጋር አልተመቸህም፣ ወጣህ መድረክ ላይ ዋልክ፣ በቃ ስም አመጣህ አገኘህ፣ ቁጭ ያልክ እዚህ ጋር ማን ቤት በኩል አራድቡ አድቡ እንዴ! በጣም እኮ ነው የሚያሳፍረው። በጣም 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 እውነት ነው። አሁን አንተ እስቲ ደግሞ መልሰህ ስለ እግዚአብሔር ቃል ታወራለህ? ምን አገናኘው እንዴ? አንተ ልጅህ ነገ ልጅ ወልደሃል፣ ልጅህን ማስተዳደር ይከብዳል። ጥሌ ምን ያርግ? በቃ እውነቱን መድረክ ያስተምራል፣ ይዘራል። የዘራ ሁሉ ደግሞ ይታጨዳል ማለት አይደለም። ከዛ ውስጥ የሚወጣ ይኖራል፣ የማይጠቀም ይኖራል። ሰው በገባው መጠን ነው። ምን አይነት ድንቁርና ነው ግን የያዛችሁ እናንተ? ተጨማለቃችሁ። በጣም ተጨማለክ አቡና ተጨማለክ። ይሄ መንደራይዜሽን የሆነ በቃ በጣም የሚያስጠላ። እግዚአብሔር ይቅር ይበለን። ይቅርታ ልጅቷ በቃ በገባት መጠን ነው የምትሄደው። በቃ ይቅርታ ልትል ትችላለች፣ ላትል ትችላለች። ሰው በቃ ይቅርታ ማለት ምንም ማለት አይደለም። በደረሰችበት ነው በቃ እዚህ ጋር የተሰማት ነገር በቃ ልጅም ስለሆነች ሊሆን ይችላል መተው ነው። ሌላ ርዕስ አለን፣ ስንት ርዕስ አለን። በዚህ ላይ ተነስቶ ግን የማይመለከታቸውን ሰዎች ማገናኘት ራሱ ይሄ እንዲህ አትጣበቁ፣ እንዲህ ወሬ አታጣብቁ። በጣም እኔ እንጃ እንዴ! ኧረ ምን አይነት ጊዜ ላይ ነው ያለ ነው? ሰው እኮ በሩን ዘግቶ መቀመጥ ያልቻለበት ጊዜ ላይ ነው ያለው።
አቡና ተጨማልክ አድርሱለት። ይሄንን ምን እናቃለን? እዛ ዮናታን ጋርም ስትሄድ ምናምን እናቃለን። በቃ ልትቀፋፍል ነበር፣ አልተመቸህም፣ ዞር አልክ። እስቲ አንድ ስለ ይቅርታ ራፐሮች ናቸው የሚባሉት እንግዲህ አሜሪካ ላይ ጌንግስተሮቹን አይተን እንመለሳለን። እስቲ እነሱ እንኳን ምን ያህል ለይቅርታ ልብ እንዳላቸውና እዛ ጋር ስም ዝና ያለው ምንም ባያረግ ሁኬርስ ማለት ይችላል፣ ግን ምን ያህል ወርዶ ይሄን በቃ እዛ ጋር መውረድን እንደውም እነሱ ከነሱ አይጠበቅም። እዛ ጋር ስንት ቡሊ የሚደራረጉ ምናምን መርደረርስ ጨዋታ የሚጫወቱ ናቸው። ግን እስቲ አንድ ቪዲዮ ልጋብዛችሁ ስለ ይቅርታ ስለማድረግ። ድሬክ ምን ይሳነዋል? በዚህ ሳምንትም ድጋሚ መነጋገሪያ ሆኗል። መነጋገሪያ የሆነበትን ምክንያት እንደምታዩት እዚህ ቪዲዮ ላይ እነዚህ ሁሉ ሴቶች የመጡት በድሬክ ለመጋበዝ ነው። ለመጋበዝ ምሳ ማለት ነው የመጡት። ድሬክ ምን አግብቶት ነው እነዚህን ሁሉ ሴቶች የሚጋብዘው እያላችሁ ይሆናል። እዚህ ጋር እንዳለ የምታዩቸው ሴቶች እንዳለ ሁሉም አንድ አይነት ስም ነው ያላቸው። ጄኔስ ነው ጄኔስ የሚባል አንድ ስም ነው ያላቸው። ድሬክ ለምንድን ነው እነዚህ ሴቶች ለይቶ እየጋበዘ ያለው? አዲስ ያወጣው አልበሙ ላይ እንግዲህ የሆነ ጄኔስ የምትባል ሴትን በጣም ሰድቧታል። የሆነ ዘፈን ላይ ምን እንዳረገችው አላውቅም፣ ፍቅረኛው ትሆን አላውቅም፣ ጥንብር አክቶ ሰድቧት ነበርና የእሱ አይነት ስም ያላቸው ሴቶች የድሬክ አድናቂዎች በጣም እናዝናለን ብለው ኢንተርኔት ላይ ቪዲዮ እየለቀቁ ነበር። እንዴት እንዲህ በስማችን ትሰድበናለህ እያሉ ነበርና ድሬዚም ያው በቃ ለአድናቂዎቹ የሚሞት ሰው ስለሆነ ሁሉንም ሳይሆን ዌብሳይት አዘጋጀ። እዚህ ዌብሳይት ላይ ስማችሁ እንደዚህ ከሆነ ተመዝገቡ፣ መታወቂያ ላኩ፣ ሁላችሁንም ምሳ ጋብዛችኋለሁ፣ የይቅርታ ምሳ ብሎ ለቀቀልን። አንድ ከተማ ውስጥ ብቻ ሳይሆን ወደ 5 ነው ወደ 6 ከተሞች ውስጥ ነው ይሄን ያካሄደው። ሴቶቹ እንደምታዩቸው ገብተው ተዝናኑ፣ በሉ፣ ጠጡ። ሽልማትም ነበር። አንዳንዶቹ $10,000 $5,000 በልተው ሄዱ። ድሬክ እናመሰግናለን ይቅር ብለህናል ብለው ሄዱና በጣም ድሬዚ በቃ ለአድናቂዎቹ የሚጨነቅ ሰው ማለት እንዴ ነው። አንዳንድ ሰው ከሱ መማር አለበት። አንዳንድ ስማቸው መጥቀስ ማለት ቴንኪው በቃ እንግዲህ በቃ አሜሪካን ውስጥ ዘፋኝ የሆነ የሚያሳልፈው ህይወቱና መርደረር ህይወት ምናምን ብለን የምንጠብቀው ሰው ነው። ግን አንድ ነገር ላይ በተናገራት እነዛን በቃ የዚህን ያህል ነው ሰው በገባው መጠን ነው። እና እሷም ይቅርታን በገባ መጠን ልትል ትችላለች፣ ፍቷት፣ ሌላ ርዕስ ይኑረን። በቃ ምንድነው ይህን ያህል ቶፒክ አድርገ ነው? ስንት እኮ ልጅቷ እንዳለችው ስንት ሱፍ የዘረፈ ስንት ሚዲያ ላይ ወጥቶ ከእሷ በላይ የተሳደበ ሰው አለ። በቃ እህቶቻችን ተናግራለች፣ ትክክል ነው፣ ጥፋት ነው። ግን ከዛ በላይ ስንት ነገር ያደረገ ሰው በሰላም እየሄደበት ያለበት ሀገር ነው። ጭራሽ ከሌላ ከማይመለከታቸው ሰዎች ጋር ማገናኘት ማለት ኢትስ በጣም እኔ እንጃ። ይህን የምታገናኙ ሰዎች ምን አይነት ጭንቅላት እንዳላችሁ አይሮን። ያሳዝናል፣ ያሳፍራል። አድማጮቻችን ሰሞንኛውን የሰሚት ጉዳይ ልናስተላልፍላችሁ እዚህ ሰሚት ተገኝተናል። አዎ ሰሚት ደስ ለሚል ጣፋጭ ስሜት ብዙዎችን ከሊቢያ ከመሰደድ የማፕ አቅጣጫቸውን ወደ ሰሚት አዙረው እየተመለከትናቸው እንገኛለን። አዎ እንግዲህ ነገሩ ከሚባለው በላይ ቀሏል። አንድ ሱቅ ሄዶ በፌስታል ዕቃ እንደመሸመት ያህል ገበያው ተጧጥፎ እየተመለከትነው ነው። አሁን እንግዲህ እንደምንመለከተው የሰሚት ጎዳናዎች ላይ ህዝብ እየጎረፈ ይገኛል። ቁጥር 2 መርካቶ በሉት ዳቦ በገፍ እየተሸጠ ነው። ንሆ ለዘመናት በቺቺኒያ ተይዞ የነበረውን ሪከርድ ዳግም እንዳይሰበር ሰሚት ከፍ አድርጎ ወደ ላይ ሰቅሎታል። ታዲያ እኛም ቁጥር 2 ድድ ማስጫችንን እዚህ ሰሚት ለመክፈት አስበናል። መኖር ጥሩ ነው፣ ደግም ነው መሰንበት። ደስ ለሚል ህይወት ጎራ እያሉ ሰሚት ይላል። እንግዲህ እናንተ ስለ ሰሚት ምን ሀሳብ አስተያየት አላችሁ? እኛ ፈን ስፓይሶች ነን ከድድ ማስጫ። ብዙ ሰሞኑን እንግዲህ ሶሻል ሚዲያው ላይ ሰሚት ይባላል። ያው ሰሚት በጣም ጥሩ ሰፈር ነው፣ አሪፍ መኖሪያ ሰፈር ነው። ግን ያው ብዙ ሰሚት የሚባልበት ጉዳይ እንግዲህ ያው እንደሰማነው ነው። ያው ብዙ የተበላሹ ነገሮች አሉ ነው በገፍ ምናምን። አሁን ላይ ብዙ አይነት የድራግ አይነቶች ኢትዮጵያ ውስጥ ገብተዋል፣ የማናውቃቸው ምናምን ስማቸው ምናምን አዳዲስ የገቡ አሉ። ትውልዱም እኔ በጣም ይገርመኛል። በቃ የሚጠቃቀማቸው ነገሮች ምናምን በጣም እንጃ፣ አዲስ ነገር ለመጀመር በጣም
ተዳፍረዋል እና ብዙ አይነት እንትን የመጣው እንግዲህ በዋናነት እየመራ ያለው ያው ሰሚት ነው ለማለት ይመስለኛል። ሰሞኑን እየተናፈሰ ያለው ነገር እንጂ ያው አንድ እናት ወጥተሽ ሰሚት ሰፈራችን ጥሩ ነው ዲፕሎማሲ መኖሪያ ምናምን ጥሩ ሰዎች የሚኖሩበት ነው ምናምን ብለሽ ቪዲዮ ሰርተሽ ነበር። ግን ያው ምንድነው ልጆቻችሁ ተጠንቀቁ ነው በቃ። እዛ አካባቢ ያለው ሁኔታውን በጣም ዘሞስ ዴንጀር የሚባል ሁኔታ ላይ ነው ያለው ነው የወጣ የሚገርም አባት ነው ባይዘዌ። እንደዚህ አይነት ልጆች ብዙ ጊዜ ከፋሚሊ ቁጥጥር ስር የመውጣት እንትናቸው በጣም ጠባብ ነው። በጣም ቤቱን ከወደደው ልጅ ወደ ውጭ የመውጣት እንትኑ ጠባብ ነው። የሚገርም አባት በቃ የሚይዝበት አንግል በጣም ነው ደስ የሚል። ምን አባት አመጣለ? ለምን ገደል አትገባ? አረ ሄደልህ አሪያዘው ዘሎ ነው የወጣት። አረ ሄደ ሲቸር ምን እሺ ነው ፍየሏ ሰርከስ የምትሰራ ነው የሚመስለው እኮ አወራረዷን ምናምን አይታችሁታል። አጃኢብ ነው አንተ። አረ ጋይስ ያ ሁሉ ህዝብ የቀየረ ጋሽ ዘነበ ወላ እንዲህ እየተንከራተተ ይኸው ከጋሪ ጋር አብሮ መንገድ ላይ መሄድ አለበት። ቻሌንጅ የፈጠነ ይጀመርለት። መኪና አይደለም ፕሌን የሚገባው እኮ ጋሽ ዘነበ ወላ እንወዳለን። ብዙ መጽሐፍ አበርክተህልናል። ለዚህ ትውልድ የሚጠቅሙ አይገባህም ለአንተ መንገድ ድረኝ እንዴ ጋሽ ዘነበ ወላ። በቃ በፊት በነሱ ሰዓት መጽሐፍ አይሸጥም ምናምን በነበረው ሰዓት ምናምን ግን ይከብዳል እንደዚህ ሆኖ ምናምን። ግን ብዙ ጊዜ አርቲስቶች ምናምን ላይፈልጉት ይችላሉ። ይሄ በጣም አንታውን ፎቅ መኪና ምናምን ብለህ የምትሰቃይበትን ነገር ህዝቤ ምናምን በቃ ለነሱ ብዙም ይሄኛው ኑሮ ተመችቷቸው ሊሆን ይችላል ምናምን። ትንሽ ወጣ ያለ ኢላይተን የሆነ ሙድ ስላላቸው አስቸጋሪ ይመስለኛል ምናምን። ግን በዚህ ረገድ ሆኖ ባይሆን ጥሩ ነው ባይነኝ። እኔ ለምሳሌ ፈታ እያለ ምናምን በመኪና ቢሄድ በእግሩ ከሚሄድ ምናምን። ግን እነሱ ብዙ ጊዜ በቃ ይሄ ትግል ሰፈር ማራቅ አይፈልጉም መታገል አይፈልጉም ብያስ። በላስ ቬጋስ የሚገኘው ህንፃ ከሌላ ዓለም የመጣ ነው የሚመስለው። ከውጭ በኩል 1.2 ሚሊዮን ኤልኢዲ መብራቶች ተገጥመውለታል። ይህም ከጠፈር እንኳን ሳይቀር እንዲታይ አስችሏል። ይህን የልዑል ቅርጽ ያለው ህንፃ ገንብቶ ለመጨረስ ከ2.3 ቢሊዮን ዶላር በላይ ፈጅቷል። ስፒር ይሰኛል። ውስጡ ደግሞ ይበልጥ ያስገርማል። በዓለም ላይ ትልቁ የምስል ማሳያ ያለው እንዲሁም ትልቁም የድምጽ ሲስተም እዚሁ ይገኛል። በአንድ ጊዜም ሁለት የተለያዩ ቋንቋዎችን ሳይቀላቀል ማዳመጥ ያስችላል። ለዚህ ህንፃ ተብሎ የተሰራም የራሱ ካሜራ አለው። ቢግ ስካይ የተባለ 316 ሜጋ ፒክሰል ያለውና በዓለም ላይ በነጠላ ሌንስ ትልቁ የተባለለትን ልዩ ካሜራ ሰርተዋል። በአንድ ሰከንድ ብቻ 32 ጊጋባይት ዳታ ይቀርጻል። ስፒር የራሱ የአየር ንብረት አለው። ህንጻው ውስጥ ያለው የ4D ቴክኖሎጂ ዝም ብሎ ወንበር ለማንቀሳቀስ ብቻ አይደለም። በቪዲዮ ላይ በረሃ ሲታይ አዳራሹ ውስጥ ያለው ሙቀት ወዲያው ይጨምራል። ቀዝቃዛ ቦታ ሲሆን ደግሞ አየሩ ይቀዘቅዛል። ብሎም በምስሉ ላይ ነፋስ ሲነፍስ ወይም ጭጋግ ሲኖር አዳራሹ ውስጥ እውነተኛ ነፋስና ሰው ሰራሽ ጭጋግ ይፈጠራል። ወዳጄ ይህ ምናብ ነው። ለጊዜው ከደረሰ በጊዜው የደረሰ ይልቃል። ራቅ ብለዋል አባቴ እነሱ ራቅ ብለዋል። እንግዲህ ሌላው ሰሞንኛው አነጋጋሪ ነገር ጃኒ እንግዲህ ወደ ዱባይ በመሄዷ ከኤቢ ማርሻል ጋር እንግዲህ እያወሳሰቡባት ነው። ኢትዮጵያ ህዝብ እንግዲህ ሰው ለስራ ይገናኛል ምናምን ስንት ነገር አለ። ምንድነው በአንድ ይወስዳችሁ 4 በ4 እሬ በስመ አብ ኧረ ፍቱ። ለማንኛውም እስቲ ቪዲዮቹን አይተን እንመለስ። ጃኒ እዚህ በመገኘቷ ዛሬ ባይዘው በጣም ደስተኛ ነኝ። ለምንድን ነው? ሺ ኢዝ ኢትዮጵያ ሱፐርስታር። I'm really happy that you are here እና ደግሞ you know like ለልደቴ ምንም ነገር አድርጌ አላውቅም። Like it's the first time I actually want to celebrate my birthday because I know a lot of people celebrate ያደርጋል። ግን ህይወቴ ላይ ከወሰንኩባቸውና
ራሴ ላይ አላደርኩም ካልኳቸው ነገሮች አንዱ እንደዚህ አይነት ነገሮች ነው። why I really ራሴ መቆጣጠር ፈልጋለሁ so I can push myself ወደ መፈልግበት ደረጃ so I can actually ልደቴን ማክበር ከፈለኩ እዛ ጋር መድረስ አለብኝ የሚል ነገር ነበረብኝና ዛሬ ሰደይ and I'm really happy that you're here ያንቺን ሰክሰስ ደግሞ በጣም ብዙ ጊዜ አይቼዋለሁ like normally በእንትን ደረጃ በህይወትሽ ደረጃ since you become famous then እርገትሽና we all grew up we start from small ሁላችንም ከትንሽ ነው የተጀመረው ነገሮች አስበነው አይደለም ነገሮች የመጡት ግን እግዚአብሔር እርቶን ደግሞ እንደ ኢትዮጵያዊ እንደዚህ ትልቅ ሾፕ ውስጥ ገብተን የፈለግነው መኪና ፒክ አድርገን መግዛት መቻል ደረጃ ማንም አስቦት አያውቅም ከቤተሰቢያ probably the first one ሲጀምር በደላላ ምናምን ገጠር ውስጥ ነው አይዶ ነው ፋዘር ራሱ መኪና የገዛው አንድ መኪናው እዚህ ገዛ ምክንያቱም የሚቀንስ የተሻለ ምናምን ተብሎ ገብቷል nobody picks a fucking Lamborghini from a fucking showroom in Dubai so anything is possible and it's amazing አንቺ እዚህ ጋር ደግሞ ሆነሽ ምዳለው ሴኒዎች ሌሎች መኪናዎቻችን አስቸጋሪ ነው እንግዲህ አበሻ ታገናኛላችሁ እኔ ምንም ማለት አልችልም እንግዲህ ይከብዳል አስቸጋሪ ነው ይመቻት ጃኒ ለማንኛውም እንደማንኛውም እንግዲህ ዱባይ ኤቢ ማርሻል ጋነች ብለን እንለፋው እንደዛ ነው ማለት ነው እንግዲህ it's okay የምን መዝረክረክ እንደዚህ አትዝረክረክ የሚል ጓደኛ ነገው ከጳጉሜ አንድ ጀምሮ ጸበል ትገባለህ ጳጉሜ በቃ ይመቻችሁ አትዝረክረክ እቺና መስቀል አብረን ተጠመቀን በጣም ነው ዋው እንደዚህ ነው ጓደኛ ይስጣችሁ በቃ ያራዳ ልጆች ይሄን እኮ ወይ ሙዱ ተቀይሮባቸው ምናምን ሊሆን ይችላል በዛ ላይ ደግሞ ሊሆን እንደ ስታይል እኮ አሪፍ ነው ግን ምን እንጃ በቃ ይመቻቸው እነሱ ያዩበት አንግል ብያስባለሁ እንደዚህ ነው ጓደኛ አይገኝም ይመቻቸው ብሮ ያራድዬ ልጆች ናቸው እንግዲህ በትላንትናው ዕለት ሴዶና ጆኒ እንግዲህ ችግኝ ሊተክሉ ሄደው የኮሪደር ልማቱን ሳር ደምጥማጡን አጥፍተውት መጥተዋል እንግዲህ የሆነች እንደው ጸብነ ትመስላለች ግን ማስታወቂያም ትመስላለች ምናምን እኔ እንደዛ ነው ያየሁት ምናምን የሆነ ከጀርባው ሄዶ ምናምን ነገር ለማንኛውም አሪፍ ነው ብቻ ሞር እንድንጓጓ አድርገውናል ምናምን አብረው የነበሩ ሰዎች ግን እንደው በቃ የሞት ሞታቸውን የተላቀቁት አይነት ነገር ብለዋል እስቲ ቪዲዮን አይተን እንመለስ እናንተ ከዚህ ድብድብ እኮ ተረፍኩ ነው መላችሁ ተረፍኩ ወይኔ እንዴት ያስደነግጥ እንደነበር ሐሳቡ የላችሁ ለማንኛውም ከጀርባ ምን እንደተፈጠረ ልንገራችሁ እንግዲህ ቅዳሜ መዝናኛ የሚባል ትልቅ ሾው አለን እና ያንን ፕሮግራም ለመቅረጽ ነበረ ሴዶንና ጆኒን ያገኘናቸውና ሁለቱንም ስንቀጥራቸው አንዳቸው ሌላኛቸው እንደሚገኙ አያውቁም ነበርና መጀመሪያ ሴዶን አቁመን እንግዲህ እንደምታዩት ኢንተርቪው ያደረግነው ያለነው እየሳቅን እየተጫወትን ነው ሴዶ በጣም ደፋር ከዛ ደግሞ ሳቅ ጨዋታ አዋቂ ሰው ነው በነገራችሁ ላይና ምንም ያዲያል በቃ የተለየ ነገር አልነበረው መጀመሪያ አካባቢ ከዛ ድንገት ምስስ ብሎ ነው ጆኒ የመጣው ማለት ነውና ይውላ እና ድንገት እንዲህ አይነት ነገር ሲከሰት እንዴት እንደሚያስደነግጥ አስቡትና እኔ ከዚህ በፊት የሆነ ድብድብ አለ ከተባለ አልገላግልም ሁላ ነው እፍ ብዬ ነው የምጠፋው በቃ አለውና ዛሬ ግን ደርቄ ነው የቀረሁት በቃ እንዴት ያስደነግጣል ልቤ ትርክክ ያለውና ገላገሏቸው ማለት ግብግቡ ቀላል ነበር የእውነት መላቀቃቃታቸው ነው መላችሁና ፓንች ተደራርገዋል ቡጢ ተሰናዛዝሯል ምናምን እና ነሐሴ ላይ የሚደረገውን ያንን ውድድር ያው ጋውክተን እንድንጠብቀው አድርገውና ለማንኛውም ከጀርባ የተፈጠረ ነገር ምንድነው ጆኒን እንደዛ ስሜታዊ አድርጎ ከኋላ ሄዶ እንዲያንቀው ያደረገው ነገር ምንድነው የሚለው የሁላችሁም ጥያቄ ይመስለኛል ሙሉ መልሱን
የምታገኙበት አዝናኝ የሆነ ፕሮግራም አዘጋጅተንላችኋል። ቅዳሜ ከ8 ሰዓት ጀምሮ በኢቲቪ መዝናኛ ጠብቁን እንላችኋለን። ለማታውቁኝ ነፃነት ነኝ፣ ጋዜጠኛ ማርሻልና የጆኒ ጁጁቱ ጉዳይ አሁንም አነጋጋሪ ሆኖ ቀጥሏል። ዛሬ እንግዲህ ተገናኝቶ የፋይታቸውን ሙከራ አድርጓል ማለት ነው። ግን ጆኒ ጁጁቱ ከኋላ መጥቶ ነው ያዘው። ሳይዶ ግን ትችላለህ፣ የጀቦጅብ ትችላለህ፣ በቃ እንዴት እንዳረኩ ምናምን አይተናል፣ በቃ ትችላለህ። ምክንያቱም ፋይቱ ላይ ምን አይነት ሪአክሽን ማሳየት እንዳለብህም ትችልበታለህ በቃ። እና ጆኒ ጁጁቱ ግን ከፊት መጥተህ እንዴት ነው ማትይዘው? አንተ ወንድ አይደለም? ወንድ እኮ ከፊት መጥቶ ነው የምትደባደበው። እንዴት ከኋላ መጥተህ ታቅፋለህ? እናንተስ እንዴት አያችሁት? ይሄንን የሳይዶንና የጆኒ ጁጁቱን የሙከራ ፋይት እንዴት ነው? እስኪ ኮሜንት ላይ ሀሳባችሁን አስቀምጡልኝ። ይመቻል። እኔ አልሰነዘርኩም። ሲሰነዝር ነው አገባኝ። ለምን ሰነዘረ? ሲሰነዝር ነው ሰነዘረ። ማስተማራት እንደዚህ ማድረግ ራሱ ወዲህ ለከስ ይፈልጋል ማለት ነው። ሁላ ፈልጋለች ሌሎችን ብሎ ለምዶ እኔ ሊጥል ሞክራ እንግዲህ በዚህ መልኩ ጆኒ ያው ብዙም ግን እንዲህ ማስታወቂያ ምናምን ትመስላለች፣ ግን እኔ እንጃ። ግን ትንሽ ደግሞ የሆነ ሰዓት ዛፖቹ ሲመጡ ምናምን አካባቢ የምር የሚፋየቱ ነው የሚመስለው። ግን ኮሪደር ልማቱን ሳረኮ እንዳለ አደረቃችሁት እኮ ምንድን ነው? ሪንግ ላይ ይሻላችኋል ምናምን። ለማንኛውም እንግዲህ ፋይቱ በጉጉት እንዲጠበቅ አድርጎታል። ይሄ ቪዲዮ ከተመቻችሁ በእናንተ ፍቅር ስፖንሰር የተደረገ ስለሆነ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ደውል ምልክቷን ኪል ስታረጓት ደስ ይለኛል። ይመቻችሁ ቤተሰቦች። ቡም